አዲስ የፓስፖርት መረጃ አዲስ ፓስፖርት ለማውጣት የጠፋ ፓስፖርት ለማውጣትና አስቸኳይ ፓስፖርት ለማውጣት ምን እንደሚያስፈልግ አብረን እናያለን። የተወሰኑ የተቀየሩ የሚመስሉ ነገሮች አሉ። እነሱንም በዚሁ ቪዲዮ እናያለን። ወደ ቪዲዮ እንሂድ። በመጀመሪያ ደረጃ አዲስ ፓስፖርት ለማውጣት እንግዲህ 5 ትዕዛዞችን አስቀምጧል። እንግዲህ የኢሚግሬሽንና ዜግነት አገልግሎት ማለት ነው። አንደኛ የልደት ካርድ ነው። ከ40 ዓመት በታች ከሆኑ የተረጋገጠ የልደት የምስክር ወረቀት ይላል። ያ ማለት ከ40 ዓመት በታች ከሆናችሁ የልደት ሰርተፍኬት ማለት ነው። ሁለተኛ የታደሰ የቀበሌ መታወቂያ፣ ሶስተኛ ኦንላይን ላይ መመዝገብ፣ አራተኛ በ3 ሰዓት ውስጥ ክፍያው መፈጸም፣ አምስተኛ በቀጠሮ ሰዓት ወደ አመለከቱበት ቅርንጫፍ መምጣት ማለት ነው። ያው እንግዲህ ግልጽ ለማድረግ ያክል የልደት ካርድ፣ የታደሰ የቀበሌ መታወቂያ፣ ናሽናል አይዲ ወይንም ፋይዳ እዚህ ጋር ለምን እንዳላስገቡት አላውቅም፣ ግን ያስፈልጋል። ከዛ ክፍያ መፈጸም እሱም እንዳለ ሆኖ ነው። መጨረሻ ላይ ግን ወደ አመለከታችሁበት ቅርንጫፍ ስትሄዱ የታደሰ መታወቂያ፣ የልደት ካርድ ኦሪጂናሉን እና ያመለከቱበትን ፕሪንት ይዘው ይምጡ ይላል ማለት ነው። እነዚህን ካደረጋችሁ አዲስ ፓስፖርታችሁን እጃችሁ ላይ አስገባችሁ ማለት ነው። ይቅናችሁ ብያለሁ። ወደ ሁለተኛው እንሂድ። የጠፋ ፓስፖርት ለመውጣት ማሟላት ያሉብን ሰነዶች ናቸው። በሁለተኛ የምናየው 4 ሰነዶች አሉ። እንግዲህ 4 ትዕዛዞች ማለት ነው። አንደኛ ከጠፋበት አካባቢ የፖሊስ ማስረጃ ማጻፍ፣ ሁለተኛ የታደሰ የቀበሌ መታወቂያ የግዴታ ነው። ሶስተኛ የጠፋው ፓስፖርት መረጃው ማለት የፓስፖርት ቁጥሩና የተሰጠበት ኤክስፓየር ዴቱ ማለት ነው፣ የሚያልቅበትና የተሰጠበት ቀን። ከቻላችሁ ይህንን እንዴትም አድርጋችሁ ብታገኙት ይመረጣል። ምክንያቱም ይህንን ነው የሚፈልጉት። ከዛ ምን ይላል? በ3 ሰዓት ውስጥ ክፍያ መፈጸም ይላል። ይሄ ኦንላይን ስትሞሉ ማለት ነው። ከዛ ማሳሰቢያ ይልና በኦንላይን ሲመዘገቡ የሚይዟቸው ሰነዶች በግልጽ የሚታዩና የሚነበቡ መሆን አለባቸው ይላል። ያ ማለት ኦንላይን ላይ ስታዙ ስማችሁን ምናምን ማለት ነው። እንግዲህ እነዚህን ጥንቃቄ አድርጉ ስማችሁ፣ ምክንያቱም በጣም አዛ ነው የሚሆነው። ስማችሁ አንድ ፊደል እንኳን ካልተስተካከለ አዛ ነው የሚያደርጋችሁ። ይህንን በደንብ ጥንቃቄ አድርጉ። ወደ 3ኛውና መጨረሻው እናልፍ። አስቸኳይ ፓስፖርት ለማውጣት እንግዲህ ወደ 6 የሚሆኑ ትዕዛዞች አሉ። እነሱን አብረኒ። አንደኛ የሕክምና ማስረጃ፣ ሁለተኛ የትምህርት እድል፣ ሶስተኛ ጊዜው ያላለፈ የመኖሪያ ፍቃድ ለባል ወይንም ለሚስት ወይንም ለልጅ፣ አራተኛ ፓስፖርት ላይ ጊዜው ያላለፈ የተመታ ቪዛ ካለ፣ ኤክስፓየርድ ያላረገ የተመታ ቪዛ ካለ እሱን ለማሳደስ ይላል። አምስተኛ ለመንግስት ጉዳይ ስብሰባ ወይንም ደግሞ ለወርክሾፕ ይላል። ስድስተኛ አስመጭና ላኪ ወይንም ግብር ከፋይ። አይዶን ነው እነዚህ በደንብ ግልጽ አልሆኑልኝም። ለኔም ግን ምን ይላል? ከነዚህ ውስጥ አንዱን በመያዝ ወደ ዋናው ቢሮ በአካል በመገኘት ብቻ የተሟላ ማስረጃ በመያዝ አስቸኳይ መስተናገድ ይቻላል ይላል። እንግዲህ መረጃው ይህን ይመስላል። የኢሚግሬሽንና ዜግነት ጉዳዮች ማለት ነው። ቪዲዮ ከተመቻችሁ ላይክ እና ሼር በማድረግ ለወዳጆቻችሁ አድርሱ። ቻናሉ ከተመቻችሁ ደግሞ ሰብስክራይብ በማድረግ ቤተሰቡኑ። ይመቻችሁ፣ ይቅናችሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ኢትዮጵያ ለዘላለም